ሰላም የሙስኪል ቤተሰቦች ዛሬ ደግሞ ስለ የመጨረሻውን ቶፒክ ዩኒት 8 ላይ አፕሊኬሽንስ ኦፍ ቬክተርስ ኢንቱ ዳይሜንሽንስ እናያለን ማለት ነው። ሪል ላይፍ አፕሊኬሽኖችን እናያለን። ቬክተሮች እንግዲህ የተለያየ አፕሊኬሽን አላቸው፣ እሱን እናያለን። አብራችሁን ቆዩ። እንግዲህ ዛሬ የምናየው ለምሳሌ ፊዚክስ ላይ ቬክተሮች አሉ። ኒውተን ፎርስ አፕላይ የሚደረግባቸው ዳይሬክሽኖች አሉ። አንድ ጀልባ ፈርስት ኦፍ ኦል ወደ ኢስት ሄዶ ከዛ ወደ ኖርዝ ሄደ፣ ከዛ ዲስፕሌስመንት ፈልጉ ምናምን የሚሉ ቬክተር ጥያቄዎች አሉ። ስለዚህ እነሱ እናያለን። ኤግዛምፕል ላይ ስናይ about starts to move 8 ኪሎሜትር to the south then to the west 8 ኪሎ ሜትር ሄደ ነው የሚለው። ስለዚህ ዲስፕሌስመንቱ ስንት ነው የሚለው። so displacement is a shortest distance ብለናል from the initial to the final point ማለት ነው። ስለዚህ በቢ አድርጎ ወደ ሲ መሄድ ይችላል። ከኤ እስከ ቢ 8 ኪሎ ሜትር ነው። ከቢ ደግሞ እስከ ሲ ስንት ኪሎ ሜትር ይሆናል? about 8 ኪሎ ሜትር እሱም ሂዷል። እንደገና ወደ ዌስት ማለት ነው። ከሳውዝ ወደ ሳውዝ 8 ኪሎ ሜትር፣ ወደ ዌስት ደግሞ አናዘር 8 ኪሎ ሜትር ሂዷል። ስለዚህ ኢኒሺያል ፖይንቱ ከኤ ነው፣ ወደ ሲ መድረስን ይፈረገው። ስለዚህ ሾርተስት ዲስታንሱ ቀጥታ ቢሄድ ነው አይደለም፣ ከኤ ወደ ሲ ማለት ነው። ስለዚህ ዚስ ኢዝ ዘ ዲስፕሌስመንት ኦፍ ዚስ ቦት ማለት ነው። ዲስፕሌስመንቱ ነው የዚህ ቦት ትራቭል ያደረገው ዲስፕሌስመንት ማለት ነው። ይህን ዲስፕሌስመንት የምናገኘው ዘ ማግኒቱድ ኦፍ ኤሲ ኢዝ ኢኳል ቱ ልክ በፓይታጎራስ ቲዮረም እንደሰራ ነው ኤች ስኩዌር ፕላስ ኤክስ ስኩዌር ፕላስ ዋይ ስኩዌር ማለት ነው። ኤች ስኩዌር ኢዝ 64 ነው። ዚያዘር ኢዝ 64 2 ታይምስ 64 ይሆናል። ስለዚህ 8 ሩት ይሆናል ማለት ነው። 64 ከሩት ይወጣል። 64 8 ሆኖ ይወጣል። ሩት 2 ሁለት ስለማይወጣ 8 ሩት ማለት 8 ታይምስ 1 ፖይንት ሰምቲንግ ነው። 1 ፖይንት ሰምቲንግ፣ ስለዚህ አባውት 11 ፖይንት ሰምቲንግ ይሆናል። ስለዚህ ዚስ ኢዝ ዘ ሾርተስት ዲስታንስ 16 ኪሎ ሜትር ከሚሄድ 11 ነጥብ ሰምቲንግ ኪሎ ሜትር ቢሄድ ይሻላል ነው። ዚስ ኢዝ ዘ ሾርተስት ዲስታንስ። ኤንድ ታንቴታ ስናይ ደግሞ 8/8 ነው። ኦፖዚት ኦቨር አጀሰንት ታንቴታ ኢዝ ኢኳል ቱ 1 ነው። 1 የሚያመጣ ደግሞ ዲግሪ ኢዝ 45 ዲግሪ። ስለዚህ 8 ኪሎ ሜትር ኢን ዚ ሳውዝ 45 ዲግሪ ዌስት ዳይሬክሽን ብለን እንገልጻለን ማለት ነው። The other is ABCD is a rectangle and point is in the middle of AB ይላል። ስለዚህ ኤቢን ትከፍላለች፣ ኤፍ ደግሞ ቢሲን ትከፍላለች፣ ለሁለት እኩል ትከፍላለች። ሲዲን ለሁለት እኩል ትከፍላለች። ስለዚህ ተቃራኒ ጎኖቹ ደግሞ ሬክታንግል እኩል ናቸው። ስለዚህ ኤቢኢ ኢዝ ኢኳል ቱ ሲዲ ኤንድ ቢሲ ኢዝ ኢኳል ቱ ኤዲ ኤንድ ሁለቱ የሚከፍሏቸው ቦታዎች እያንዳንዳቸው እኩል ናቸው ማለት ነው። ኤክስፕረስ ኢች ኦፍ ዘ ፎሎዊንግ ኢን ተርምስ ኦፍ ኤ ኤንድ ቢ ነው የሚለው። ስለዚህ ኤ ተሰጥቶናል፣ ከኤ እስከ ኢ ድረስ ነው ኤኢ ማለት ነው። ቢ ደግሞ ኤኤች ማለት ነው። ስለዚህ በኤ እና በቢ ተርሞቹን ግለጹ ነው የሚለው። ኤፍ ማለት እንግዲህ በብሮከን ላይን የምናሰምረው ማለት ነው፣ ከኤ ተነስቶ እስከ ኤፍ። ስለዚህ ኤ ቢ ማለት ነው። ስለዚህ ከኤቢ ተነስቶ ከዛ ቢኤፍ ሲሄድ፣ ስለዚህ ከኤኢ ፕላስ ቢኢቢ ኢዝ ኤቢ። ስለዚህ ኤቢ ማለት ቱ ኤ ማለት ነው። ቢኤፍ ደግሞ ከቢ ጋር እኩል ነው፣ ተቃራኒ ጎኖች እኩል ስለሆኑ ስለዚህ ቢ ይሆናል። ቱ ኤ ፕላስ ቢ ኢዝ ኤፍ እንላለን ማለት ነው፣ ዳይሬክሽኑ ሳይቀየር። ዋት አባውት ቢዲ? ቢዲ ደግሞ ከቢ ተነስቶ እስከ ዲ ድረስ ማለት ነው። ከቢ ተነስቶ እስከ ዲ ድረስ፣ ይህ ማለት እንግዲህ ቢ ኢዝ ዘ ኢኒሻል ፖይንት፣ ዲ ኢዝ ዘ ፋይናል ፖይንት ማለት ነው። ስለዚህ ስንት ነገሮችን አቋረጠ ማለት ነው? ቢኤ ፕላስ ኤዲ ማለት ነው። ቢኤ ከቢ ወደ ኤ ፕላስ ኤዲ። ስለዚህ ቢኤ ማለት የኤቢ ተቃራኒ ነው። ስለዚህ ኤቢ ደግሞ ቱ ኤ ማለት ነው። ስለዚህ ኔጋቲቭ ቱ ኤ ይሆናል ማለት ነው። ቢኤ ኢዝ ኢኳል ቱ ኔጋቲቭ ቱ ኤ። ኤዲ ደግሞ ኤዲ ኢዝ ኢኳል ቱ ቢ ነው። ምክንያቱም ሁለት ቢ ኤች እና ኤችዲ አር ቱ ቢ ማለት ነው። ኤች ኢዝ 1 ቢ ፕላስ ኤችዲ ኢዝ ቢ እኩል ስለሆኑ ስለዚህ
the answer is minus 2a plus 2b b and b 2b ስለሆነ ማለት ነው። ስለዚህ ab is the 2b ነው። ad is 2b ስለዚህ minus 2a plus 2b is bd ማለት ነው። bd this is horizontal minus 2a plus 2b ማለት ደግሞ 2b minus 2a እንደማለት ነው። ስለዚህ እንደዚህ እያደረግን መስራት እንችላለን፣ ቬክተሮችን መደመርና መቀነስ ማለት ነው። the other application is force እንዴት ነው ሪዛልታንት ፎርስ የምንለው አለ። ሪዛልታንት ፎርስ ማለት የሁለቱም ድምር ውጤት የሆነ ፎርስ ማለት ነው። ወደ ጎንና ወደ ላይ የሚያነሳው እየሳበ የሚያነሳው ወደ ቨርቲካሊ አፕዋርድስ ኤንድ ሆሪዞንታሊ የሚስበው ፎርስ ሪዛልታንት ቬክተር አለው። ስንት ፎርስ ነው የሚሆን ማለት ነው። two forces, one 10 Newton and other 10√3 Newton are acting on the body ይላል። ስለዚህ ፐርፔንዲኩላርሊ ነው አክት እያደረጉ ያሉት። አንደኛው ቨርቲካሊ ወደ ላይ ነው፣ ሁለተኛው ደግሞ ፎርስ 2 ኢዝ ሆሪዞንታሊ ነው። ስለዚህ ምን ያህል ፎርስ ያስፈልጋል እነዚህን እኩል ሊቋቋማቸውና እኩል ሊስብ የሚችለው ማለት ነው። እነሱ የሚስቡትን ወይም ደግሞ እየሳቡ ያሉትን ቦክስ እንዲያቆሙ የሚያደርጋቸው ፎርስ ስንት ነው የሚለው። ስለዚህ ቨርቲካሊ 10 ኒውተን ነው ኤንድ ሆሪዞንታሊ 10√3 ኒውተን ነው። ስለዚህ ሪዛልታንት ቬክተር መፈለግ ማለት ነው። ስለዚህ ቨርቲካል ኤክስ ቫሊዩ እና ዋይ ቫሊዩ አግኝተናል ኤንድ ዘ ሃይፖተነስ ኢዝ ዘ ሪዛልታንት ቬክተር ማለት ነው። ኤክስ ስኩዌር ፕላስ ዋይ ስኩዌር እንደማለት ነው። ፎርስ 1 ስኩዌርድ ፕላስ ፎርስ 2 ስኩዌርድ። ስለዚህ ፎርስ 1 ስኩዌርድ ኢዝ 10√3 10 ስኩዌርድ ፕላስ 10√3 ስኩዌርድ ማለት ደግሞ 100 ፕላስ 100 ታይምስ 3 ኢዝ 300 ሩት 400 ይሆናል። ስለዚህ እሱ ሩት 400 20 ታይምስ 20 ማለት ነው 20 ኒውተን ይሆናል ማለት ነው። ሪዛልታንት ቬክተሩ ከስኩዌር ሩት ሲወጣ 20 ኒውተን ይሆናል። ስለዚህ 20 ኒውተን ያስፈልገናል ካውንተር ለማድረግ ማለት ነው። ኤክሰርሳይዝ 8.1 ላይ ኤክስፕረስ ኢች ኦፍ ዘ ፎሎዊንግ ኢን ተርምስ ኦፍ ኤ ቢ ኤንድ ሲ ዩዚንግ ዘ ፎሎዊንግ ይላል። እዚህ ጋር እንግዲህ ኤ ቢ ሲ ዲ ኢ የሚል ነገር የተሰጠን ነገር የለም። ይሰጠን ኖሮ በደንብ መስራት እንችል ነበረ። ግን የትኛው ኤ ነው የትኛው ፖይንት ቢ ነው የሚለውን ነገር ስላላወቅን ያው እንግዲህ ይህንን እናንፈዋለን ማለት ነው። ግን እናንተ መስራት ትችላላችሁ። ከዚህ በፊት ያሉ ዩኒቶችን ወይም ደግሞ ቪዲዮዎችን ብታዩ በትሪያንግል ሎው ኢኒሺያል ቱ ተርሚናል አገናኝተን ከዛ በኋላ ሪዛልታንት ቬክተር ከኢኒሺያል ተነስቶ እስከ ፋይናል ድረስ እስከ ተርሚናል ድረስ የሚሄደውን አይተናል። እሱን መከለስ ይቻላል ማለት ነው። ሁለተኛ ላይ ስንመጣ አዋገን ኢዝ ቢንግ ፑል ባይ ሮፕ ዛት ሜክስ 60 ዲግሪ ዊዘ ግራውንድ ይላል። ዊዘ ግራውንድ ማለት ዊዘ ሆሪዞንታል እንደማለት ነው። ስለዚህ ፐርሰን ኢዝ ፑሊንግ ዊዘ ፎርስ ኦፍ 100 ኒውተን አሎንግ ዘ ሮፕ ማለት ነው። በገመድ ነው እየጎተተ ያለው አባውት 60 ዲግሪ ፍሮም ዘ ሆሪዞንታል። ስለዚህ 60 ዲግሪ ከሆሪዞንታሉ 60 ዲግሪ ያለው ማለት ነው። ከግራውንዱ 60 ዲግሪ ከግራውንዱ 60 ዲግሪ ኤንድ አባውት 100 ኒውተን ነው አፕላይ ያደረገው። ዲተርማይን ዘ ሆሪዞንታል ኤንድ ቨርቲካል ኮምፖነንትስ ኦፍ ዘ ቬክተር ነው የሚለው። ስለዚህ አሁን ሃይፖትነሱ ተሰጥቶናል ኤንድ 60 ዲግሪ ተሰጥቶናል። ከዚህ በፊት ትሪጎኖሜትሪ ሌክቸራችሁ የምታስታውስ ከሆነ ሳይን ኤንድ ኮሳይን ቫሊዩስ ተምረናል። ስለዚህ ዋን ኦፍ ዘ ስፔሻል አንግልስ ነች 60 ዲግሪ። ኮስ ቫሊዩዋ √3/2 ነው። ሳይን ቫሊዩ ደግሞ ሳይን ቫሊዩዋ ሳይን ቫሊዩ ኢዝ √3/2 ኮስ ቫሊዩ ኢዝ 1/2 ሳይን ኢዝ ሳይን 60 ዲግሪ ኢዝ ኦፖዚት ኦቨር ሃይፖተነስ ነው። ስለዚህ ሳይን 60 ኢዝ ኢኳል ቱ ኦፖዚት ኢዝ ዋይ ኦፖዚት ቱ ዘ 60 ዲግሪ ማለት ነው። ሃይፖተነስ ኢዝ 100 ዲግሪ 100 ኒውተን። ሳይን 60 ከትሪግ ቴብል ካያችሁም እንደዚሁ ከተማርነውም ካያችሁም ሳይን 60 ኢዝ ኢኳል ቱ √3/2 ነው። what about cos 60? cos 60 is equal to 1/2 ነው።
ስለዚህ አሁን እነዚህን መስራት ማለት ነው። ሳይን 60 is equal to ሩት 3 ኦቨር 2 ተብለናል። ሩት 3 ኦቨር 2 is equal to y ኦቨር 100 ይሆናል ማለት ነው። ሩት 3 ኦቨር 2 is equal to y ኦቨር 100 ክሪስ ክሮስ እናደርገው ሩት 3 ታይምስ 100 ኦቨር 2 is y። ስለዚህ 50 ሩት 3 is the value of y ማለት ነው። 100 ሲካፈል ለ2 is 50 50 ታይምስ ሩት 3 is 50 ሩት 3 ማለት ነው። 50 ሩት 3 is the value of y ማለት ነው። what about x? x ደግሞ adjacent ነች። ስለዚህ cos 16 እንጠቀማለን ማለት ነው። cos 60 is adjacent over hypotenuse ነው። ስለዚህ x over 100 እንላለን ማለት ነው። this is x is the adjacent side to the 60 ማለት ነው። ስለዚህ ኢንክሪስ ክሮስ እናደርጋለን። x is equal to 100 times cos 60 ስንት ነው? 1 over 2 times 1 over 2 እናደርጋለን። x is equal to 50 ይሆናል ማለት ነው። ሶ የኤክስ ኤንድ ዋይ ኮምፖነንቶቹ 50 ሩት 3 ኤንድ 50 ኒውተኖች ናቸው ማለት ነው። ኦኬ እንደዚህ አድርገን እንሰራለን። ይሄ ዋን ኦፍ ዘ ሪል ላይፍ ፕሮብለምስ ነው። ሶ ኤክስ ኤንድ ዋይ ኮምፖነንት ማውጣት እንችላለን። ኤክስ ኤንድ ዋይ ኮምፖነንት ተሰጥቶንም ሪዛልታንት ቬክተር ማግኘት እንችላለን። ሪዛልታንት የምንለው ይሄ ሮፑ ማለት ነው። ሶስተኛ ስዊመር ሄድስ ዳይሬክትሊ to the north across a river swimming at 1.6 meters per second relative to the still water ይላል which moves to the east። ስለዚህ እንደ ሪቨር ያለ ነገር ስዊመር ማቋረጥ ፈለገ about 1.6 meters per second ነው። to the north ነው እሱ ማቋረጥ የፈለገው። ወንዙ እየሄደ ያለው ደግሞ ወደ ኢስት ነው፣ ወደ ምስራቅ ነው። she arrives at a point 40 meter downstream from the point directly across the river ነው የሚለው። ስለዚህ እሷ አራይቭ ያደረገችው ከተነሳችበት 40 ሜትር ሆሪዞንታሊ የሚርቅ ቦታ ላይ ነው የደረሰችው። and width of the river is about የሪቨሩ ስፋቱ about 80 ሜትርስ ነው። ስለዚህ 80 ሜትርስ ሎንግ ነው። እሷ ስታቋርጥ ከተነሳችበት ሆሪዞንታሊ ቱ ዚ አዘር ሳይድ አባውት 40 ሜትር ርቃ ስላሽ ነው ሄደችው ማለት ነው። ስላሽ ልክ እንደ ሃይፖትነስ ያለ አካሄድ ነው ሄደችው። ወደ ኢስት እየገፋት ስለሚሄድ እሷ ወደ ኖርዝ ቀጥታ መሻገር ስለማትችል ስለዚህ ወደ ኢስት እየተገፋች ወደ ኖርዝ የነበረው አቅጣጫዋ በኋላ መጨረሻ ላይ 40 ዲግሪ ሰርታ 40 ሜትር አባውት ፍሮም ዘ ኢኒሺያል ፖይንት ርቃ ደረሰች ማለት ነው፣ አቋረጠች ማለት ነው። ስለዚህ ሆሪዞንታሊ 40 ሜትር ሄዳለች። ቨርቲካሊ ደግሞ ዊድዝ ኦፍ አጠቃላይ የወንዙን ስፋት በሙሉ አቋርጣለች 80 ሜትር ሄዳለች ማለት ነው። ስለዚህ ዲተርማይን ዘ ዲስፕሌስመንት ኦፍ ዘ ስዊመር ነው የሚለው። ስለዚህ ዲስፕሌስመንት ኦፍ ዘ ስዊመር ኢዝ አር ነው ሪዛልታንት ቬክተር ማለት ነው። ስለዚህ አር ኤክስ ኤንድ ዋይ ኮምፖነንቶች ተሰጥተናል። ስለዚህ 80 ስኩዌር ዋይ ስኩዌር ማለት ነው ፕላስ ኤክስ ስኩዌር ኢዝ አባውት 40 ስኩዌርድ ማለት ነው። ስለዚህ 80 ስኩዌር ኢዝ አባውት 6400 ፕላስ 40 ስኩዌር ኢዝ አባውት 1600። ስለዚህ ሁለቱን ስንደምራቸው ኢት ኢዝ 8000 about 8000 ይሆናል። 8000 ካልን በኋላ ይህንን ከስኩዌር ሩት ስናወጣው እንግዲህ እናንተ መስራት ትችላላችሁ፣ የቀላል ነው። ስለዚህ 40 ሩት 5 ኢዝ ዘ አንሰር ማለት ነው። 40 ሩት 5 እናደርጋለን። ኤንድ ዳይሬክሽኗን ለማግኘት ደግሞ ቴታ እናደርጋለን። ስለዚህ ታን ቴታ ደግሞ ማለት ታን ኦፍ ሰምቲንግ ማለት ኦፖዚት ኦቨር አጀሰንት ነው። ስለዚህ የቴታ ኦፖዚት ኢዝ 80 ሜትርስ ነው። ወታቦዛ አጀሰንት ደግሞ ቴታን የሚነካ ሃይፖተነስ ያልሆነ ሳይድ ማለት ነው። አባውት 40 ሜትርስ ነው። ስለዚህ 80 ኦቨር 40 ኢዝ ኢኳል ቱ ታን ቴታ ኢዝ ኢኳል ቱ 2። ይህንን ሁለትን ይዘን ትሪጎኖሜትሪክ ቴብል ላይ ስንሄድ አፕሮክሲሜትሊ ታን
64 ዲግሪ ኢዝ አፕሮክሲሜትሊ ቱ 2 ይመጣል ማለት ነው። ስለዚህ ቴታ ኢዝ አባውት አፕሮክሲሜትሊ 64 ዲግሪ ነው። ሶ ዲስፕሌስመንቱን ስንገልጽ ምን እንላለን? ዲስፕሌስመንት ኢዝ ኢኳል ቱ ማግኒቲዩድ ፕላስ ዳይሬክሽን ነው። ሶ ዲስፕሌስመንት ኢዝ ኢኳል ቱ ስንት ነው ማግኒቲዩዱ? 40√5 ሜትርስ ኢን ዘ ዳይሬክሽን ኦፍ ብለን ከሆሪዞንታል ነው 64 ዲግሪ ከኢስት ማለት ነው። ኢስት 64 ዲግሪ ኖርዝ እንላለን ማለት ነው። ከኢስቱ አባውት 64 ዲግሪ ቱ ዘ ኖርዝ ሄደች ማለት ነው። ስለዚህ እንደዚህ አድርገን እንሰራለን ማለት ነው። እንግዲህ ዩኒታችንን በዚህ አጠናቀናል። ቀጣይ ዩኒት እንግዲህ እንገናኛለን ማለት ነው። አስተያየታችሁን ጻፉልን። ላይክ ሰብስክራይብ ማድረግ እንዳትረሱ። እስከዛው እንግዲህ ሰላም ሁኑ።